አሁን ያለሁበትና ገጠራማ አካባቢ በጣም የሚያምር ስፍራ ብዙ ሰዎች መጥቶ ኢንጆይ የሚያደርግበትን ለእናንተ ለተመልካቾች ሊያሳያችሁ መጥቻለሁ። እንዲሁም ግብጽ ውስጥ አባይ ውሃ መሀል ከተማ ላይ ተዘርግቶ እንዳለ ይታወቃል። ነገር ግን በምን ሁኔታ ላይ ነው ያለው? ብርሃን አንድ ቀን አሳየን ላላችሁን ለዛም ነገር አዲስ ነገር እነግራችኋለሁ። እንዲሁም በዚህ ሰዓት ሰው ግብጽ መምጣት ይቻላል ወይ ላላችሁኝ ለእናንተ ለዛም ጥያቄ መልስ ይዤላችሁ መጥቻለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ ብርሃን ሚዲያ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። ወደ ብርሃን ሚዲያ ዛሬ መጀመሪያ ጊዜ አዲስ የመጣችሁ እንደሆነ ሰብስክራይብ በማድረግ ቤተሰቡ ነው። ያልፍልኛል ብላችሁ ሰው ሀገር ላይ እየሰራችሁ ያላችሁ እህቶቼ ወንድሞቼ፣ ያስባችሁትና ያቀዳችሁት ተሳክቶ በሰላም ወደ ሀገራችሁ የምትመለሱበትን ቀንና ፈጣሪን የምታመሰግኑበትን ቀን እግዚአብሔር ያፈቀንላችሁ። በዚህ ሰዓት ግብጽ ውስጥ አሌክሳንድሪያ የሚባል ሰፈር ነው ያለው። አሌክሳንድሪያ በጣም ወደ ገጠራማ አካባቢ ነው። ከካይሮ ወደ 3 ሰዓት መንገድ ይወስዳል። ገጠራማ አካባቢ ነው። የሚገርማችሁ ነገር ይሄ ግብጽ ውስጥ ገጠራማ አካባቢ ነው። በጣም ገጠራማ አካባቢ ነገር ግን በጣም ነው የሚያምሩ። ይሄ ትልቅ ሞል ነው። አካባቢ በሙሉ ገጠራ ይመስል ለመቅረጽ ስላልተመቸኝ በመስኮት ነው እንደውም የቀረጽኩት ማለት ነው። ነገር ግን በጣም ነው የሚያምረው እና ብዙ ሰዎች መጥቶ የሚያርፍበትና የፈለገበትን ነገር የሚገዛበት። እዚህ ጋር ደግሞ ባህር አለ። ከዚህ ከትልቅ ሞል ጀርባ ትልቅ ባህር አለ። ይሄ ፎቁ ባህሩን ሸፍኖታል እንጂ በጣም ትልቅ ባህር አለ። ሌላ ጊዜ አሳያችኋለሁ። በጣም ነው ሰፈሩ የሚያምረው። እኔ አሌክሳንድሪያ ሲባል ገጠር ነው በቃ እንዴት ነው ምናምን ብዬ ነበር። ነገር ግን ከካይሮ በጣም ነው የሚያምረው። እንግዲህ በመስኮት አንገታችሁን አውጥታችሁ ማየት ነው የምጠበቀው፣ ዘና ማለት ነው። እዚህ ጋር ደግሞ ባቡር መጥቷል። እንግዲህ ባቡርና መኪና እንግዲህ በአንድ መንገድ ነው የሚሄዱት። እዚህ ጋር ባቡር ሲቆም ሰዎች ያልፋል። ይኸው እንግዲህ እዚህ ጋር ባቡር ቆሟል። ሰዎች ያልፉታል ማለት ነው። እንግዲህ ማለፊያ አለ። ይኸው ሰው እያለፈ ነው ይታያል። እና በጣም ነው የሚገርመው። በቃ ዛህማ የለ ምን ያለ እጅግ በጣም ነው የሚያምረው እና በጣም ያምራል። ገጠር አካባቢ ነው። እንግዲህ ግብጽ መምጣት ይቻላል ወይስ አይቻልም? በዚህ ሰዓት ይገልጽላችኋለሁ። እና ግብጽ ውስጥ አባይ ውሃ የት ነው ያለው? እስቲ አንድ ቀን አባይ ውሃውን አሳየን ብላችሁ ነበርና አባይ ውሃ ወደ ዋና ከተማ ካይሮ ላይ ዘማሌክ ላይ ነው ያለው እና ዘማሌክ ውስጥ እንግዲህ በአባይ በካይሮ ዋና ከተማ ላይ ተዘርግቶ ነው ያለው ማለት ነው። እና ውሃው እንግዲህ ውበት እንግዲህ በጣም በቃ ከተማ ወደ ዘማሌክ አካባቢ ስታዩ አባይ ውሃ መሀል ከተማ ላይ ተዘርግቶ በጣም ነው የሚያምረው። እሱን ደግሞ አንድ ቀን አሳያቸዋለሁ። እንግዲህ ሌላኛው ጥያቄ ደግሞ በዚህ ሰዓት ግብጽ መምጣት ይቻላል ወይ አይቻልም ላላችሁኝ ደግሞ ለሱም መልስ እሰጣችኋለሁ ብዬ ነበር። እንግዲህ በዚህ ሰዓት ግብጽ መምጣት እጅግ በጣም ከባድ ነው። ምናልባት ወደዚህ መምጣት ብር ተከፍሎ ይመጣ ይሆናል። ነገር ግን ስራ የለም። በዚህ ሰዓት ምንም ስራ የለም። ምክንያቱም ሱዳን እንግዲህ ጦርነት ስላለ ሱዳናዊያን ገብቶ ኢትዮጵያውያንም እንግዲህ ብዙ አለ። ስለዚህ አይመችም በዚህ ሰዓት ግብጽ ላይ ትንሽ ይከብዳል ብዬ አስባለሁ። ያው ግብጽ ብትመጡም ያው ስራ ቶሎ አታገኙም። በተለይ አዲስ ለሆነ ሰው ቋንቋ ላላወቀ እጅግ በጣም ከባድ ነው፣ ስራ አይኖርም። ስለዚህ ያው ግብጽን ወደዚህ ላይ መምጣት ብዙ ሰው አማራጭ ባታደርጉ ጥሩ ነው። አይመከርም በዚህ ሰዓት ግብጽ መምጣት በጣም ይከብዳል። ብቻ አላውቅም። እንዲሁም ደግሞ በወረቀት ምክንያት በአንዳንድ በኩል መያዝ ምናምን አለ። ነገር ግን እስካሁን ድረስ እኛ በነጻነት ነው ያለነው። በነገራችን ላይ ግብጽ እንደ በፖለቲካ ላይ እንደሚወራ አይደለም የምር እና ያው ብዙ ቆይቻለሁ። ነገር ግን አንድን ቀን ብዙ ነገር ክፉ ነገር አላጋጥመኝም። ግን ስልከን ተሰርቄያለሁ። ሌባ አለ በጣም ሌባ ልክ እንደ ኢትዮጵያ ነው። ከኢትዮጵያ ግን ሀገር ይሻላል። ከተጠነቀቃችሁት ምናልባት ላይኖር ይችላል፣ ግን ሌባ አለ። በቃ እንደ ኢትዮጵያ በነጻነት ነው የምትኖሩት። በነገራችን ላይ ግብጽ ውስጥ በነጻነት ነው የምትኖሩት። ነገር ግን በዚህ ሰዓት ወረቀት ከሌለ እጅግ በጣም ይከብዳል። ወደ ማዕዲ የሚባል ሰፈር ኢትዮጵያውያን ጠቅላላ እዛ ነው ያለውና ማዕዲ ኢትዮጵያውያን ያሉበት ነው። እዛ እንግዲህ ኢትዮጵያውያን በሄደንበት ሁሉ በዘር በምናምን በሃይማኖት እንጣላለን። እዛ ይጣላሉ። እንግዲህ እኔ እዛ አይደለም እዛ ይጣላሉ አንዳንድ ጊዜ እንጂ ያ ሌላ ነገር የለም።
ሰላም ነው። ፖለቲካ ላይ እንደምወራ አይደለም። በፖለቲካ ምክንያት ግብፃዊ ኢትዮጵያውያን ላይ በግብፅ ውስጥ ብዙ ነገር ምንም ነገር የገጠመ ነገር አለ ብዬ አላስብም። እኛ ያለንበት ሰላም ነው። ሌላም አካባቢ ብዙ አስከፊ ነገር የለም። አንዳንድ ጊዜ ይሰማል እንጂ እንደ አንዳንድ ወሬ ግን ያው እግዚአብሔር ይመስገን ከዚህ በኋላ ያው እንግዲህ ከዚህ በኋላ ነው የሚያስፈራው። እንግዲህ ያው በኢትዮጵያ መንግስትና በዚህ በግብጽ መንግስት ውስጥ ስምምነት ብዙ ስለሌለ እንግዲህ ከዚህ በኋላ እግዚአብሔር ያውቃል። ውድና የተከበራችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰቡ ነው እንግዲህ ግብጽ ውስጥ አባይ ውሃውን አሳያቸዋለሁ። ወይኔ አባይ ውሃውን ብታዩ ማለት ነው ግብጽን እንዴት እንዳሳመረው። ኢትዮጵያ ግን ለምን እንደዚህ አድርገን አናሳምርም? ለማንኛውም ሌላ ጊዜ አሳያቸዋለሁ። ሰላማችሁ ይብዛ። ሰብስክራይብ ላይ